አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍያለሁ። ምሳሌ ክፍል 149 እየዘፋፈን እንግዲህ መደንግብ ብታለ እንዴት ለምባቋላ ተባረከ። የእውነት ደስ ይላል በጣም ድምጽ። መቼ ሙዚቃ ዋናው ፎርሜሽን መሆን አለበት። አቤት ይሄንን ነገሮች እውነቴን እኮ ነው። ሁሉም ቤተሰብ ተነስቶ ዘፈን ካልሆንኩ ጆሮአችን ታደነቆረን። እንዳንተ ያለ እንደዚህ የሚገርም ድምጽ አይቼ አላውቅም። በጣም ደስ ይላል። አይ እሱስ ሞክረን ነበረ ማለት ነጠላ ዜማ ያለህ እንዴ? ነጠላን ብቻ ማለበን ጥሩ ነው። ችግሩ የተዘረፍኩት ጋቢ ነው እንጂ ሙሉ አልበም ነው። እና አልበም አውጥታ ነበረ። አይ ችግር የለውም ችግር የለውም ነበረ። ዳጣ ሌላ ሰው ስትጣራ ነበረ። ትክክለኛ ስሜ ኤደን ነው፣ ግን ትዕግስት ነበር መጣለኝ። ግን እኔ ኤደን የሚባለው ስም ነው ደስ የሚል። ስለ እናትሽማ በጣም አዝናለሁ። መቼም በዚህ ምድር ላይ ራስን ማጣት ነው፣ በተለይ እናትን ማጣት። አንተ ወላጆችህን ግን አጣህ፣ ሁለቱንም በአንድ ቀን አጣሁ። እኔ ይቅርታ አለና ይሄንን እስኪ ብንዘለው ደስ ይለኛል። እሺ አልበምን ታዲያ እንዴት ነው? ተለቀቀና ይገርምሻል። አንድ እዚህ ቤት ሆነች ነበረች። አልበምን ሰርቃ ወደ ትላለች። የምርህ ነው? ይህ ማለት ይህን ያህል ምግብ ጉድ ሰርተሽ ይቀናሽ ማለት እንዳትሆን ብቻ አለችው። አልደነገጥኩም። አይ እንዲሁ ነው እንጂ ብላ ስትለው ታሌት መሆኗን ግን አውቃለች። የሚወጥ ፈታለበት መደንም መልሶ አስታወሰ። መዞ ደላላው እንግዲህ እያጮለቀ ያየ ነበረ። የፋታ ከሆነ ባለሀብት ጋር እያወራች በጣም አይ ይሄን ያክል ነው ኧረ እባክህ እያለች መዞ እያጮለቀ እያየ ምንድነው ቅጧ እያለ ነው እያጫን ተፋሽ። ወይኔ መርዙ ይላል። በገዛጅ እንደዚህ አላድርግ እያለ ደግሞ ተሻለም በሆነ አንቺ ግን ገንዘብ ወዳጅ ነው ሲጀመር። ደግሞ የሱ ይሄ ጭራሽ ትልቅ ሰውዬ ይሄ መቶ ደግሞ ሚስት ነጠቀኝ። ኧረ በፈጣሪ እንዴት ላድርግ እያለ መርዙ ደላላ እያጮለቀ የፋታ ቃስ እያለ በለስለሳ ቃላቷ ትጀነጅነዋለች። የሚለው ጠፋበት። ሄዶ አይጠይቅ ተቀጣጣ። ከልጅነት ጀምሮ ያስተማረችኝ ህይወት በፍጹም ተስፋ አልቆርጥም። በፍጹም ህይወት በጣም ጠንካራ ናት። እኔ ብሆን ሙሉ ህይወቴ አለችው። ለምን እያለች ራስን ማጥፋት እንዴት ቀላል መሰለ። አይ ግራ ገባኝ። እኔ ታውቂያለሽ አይደል? በዚህ ምድር ላይ ከሚገኙት ነገሮች ሁሉ ውዱ አንቺ ነሽ አለና በድንም ሁሉ ነገር ካንቺ ነው ያለ። አዎ ልክ ነህ። የምትወደው ምግብ ለአንተ ምንድን ነው? ምን ነው ልትሰሪልኝ ነውና ምናልባት አለችና ምን ነው ሙያ ላይ አንደኛ ነኝ እያልሽ ነውና? አይ እሱን ቀምሰን ብታጣጥመው ይሻላል። እስኪ ለማንኛውም ቀምሰን አጣጥመን ብንነጋገር ይሻላል። እሺ ዋው አላትና አደነቃት። አስደስታል። ብቻ ዘፈን ደስ ረዳኝ። አይ ቅኔ ሊቀኝልሽ እያለ ዘፈን እየዘፈነላት እያለ የኤፍሬምን እየዘፈነላት ነበር። መድን ምግቧን እየሰራች ያው ባንድ ጎን ጥላለች። መርዙ እያጮለቀ ሲሆንም ወሬያቸውን አልጨረሱም። የምር አሁንም ቀልደኛ ነው እና እንደ እውነት ይሄን አስበሽ ነው? ይቅርታ አድርግልኝ፣ እኔ ተሎ ማግባት ነው የምፈልገው። ምን ነው
ቸኮልሽሳ? ከሰላሳዎቹ ቤት ወጥተሻል እንዴ? 30 ማለት ስለ እድሜ እያወራሁልሽ ነው። ኧረ ገና ነኝ 27። ለነገሩ እኔ ብዙ ጊዜ ማውራት አልፈልግም፣ ግን እኔ ሳገባሽ አንድ ቅድመ ሁኔታዎች አሉ እና ድጋሜ እንደዚህ ያለ ነገር ስለማትፈልግ እኔ ልትተወኝ ነው? ገንዘብ ሰርተህ ልታኖረኝ ነው? እንደዛማ አይደለም። እኔ እና አንቺ ህይወትማ ከሌሎቹ ለየት ይላል። እንደዚህ በቀላሉ አይቀርም ያለ ይድልላታል። እያጨነቆረ ያልመዞ ደላላው ቅናቱ በጠሰው። በዛ ላይ ደግሞ ከዚህ ቤት እኔ አዲስ ነገር ሳልነግራችሁ እንዳትወጡ ብሏል። መርብን እኮ ብቻውን ነው። በጣም አሳዘነኝ። አሁንስ አይ ያማ እንግዲህ ግዴታ ነው። ሞገስ አለች እና ሌላም ነገረችው። እንግዲህ ቀን እየመጣሁ ጎዳና ላይ ፈልገዋለሁ። እንዴ ያማ ሌላዬ ጠበቃው እኮ ጎዳና ላይ እንዳለ አውቃለሁ። ድሮስ ይህን ጉድ ሰርቶ ቤት ይኖር ነበር። የእሱንም የቤተሰቦችን ህይወት አበላሽቶታል። ፈጣሪማ የእጁን የሰጠው አለችውና በይሽ እያለ ሞገስም እያላት ነበረ። ምግባቸውን እየበሉ ወሬያቸውን እያወሩ ነበር። ስልኳን ደውላ መሰለኝ ቀጥይ ማለት ከዚህ ነገሩ ከሮን አንቺ ትቀልጃለሽ። ያዝና የሚሉት ነው አይደለ? እሱ ሰውዬ እኮ መጀመሪያ ሳየው አላማረኝም። ለማንኛውም ስለ አንቺ ሁሉንም ነገር ነግሬዋለሁ። ምን አሁን የሱ ትልቅ ጠላት ሆነሻል። ቆይ ምንድን ነው እያልሽኝ ያለ? ስራውን በአግባቡ ብትሰሪ ኑሮ ይሄን ሁሉ አልነግረውም ነበር። ለማንኛውም ሉላ ሀዛ ቤት እንዳለሽ ነግሬዋለሁ። ስለዚህ ሀዝን ላይ ሰላይ እንደሆነ አርገሽ እንደላክሽ ያዝና ያውቃል። እሱ አታስቢ። ግን እኮ ሉላ ሀዝ የለችም ማለት ነው። ሀዝ ማለት አለሽ ብለሽኛል ነበር። ለኔ ነው ስለሰው ምሳሌ ከአንቺ ጋር ተለይቼ ስመጣ ሀያት እንዳለች አላውቅም። እሱን ለዝና ብታወሪው ይሻላል። ይቅርታ ብዙ ልታስፈራሪላት ሞክሪ። ጥሩ ነው። ቆይ አንቺ ምንድን እየሆንሽ ነው? ገንዘብ ተከፍለሽ አይደል እዛ ቤት የገባሽ? እሱማ ነበር እና ምን ተፈጠረ? ነገርኩሽ አይደለ? አንቺ የነገርሽኝና ከዚህ ቤት መጥቼ ያየሁት በጣም ተለያየብኝ። ወገብ አገዳሽን ለየት ያደረገው ገንዘብ ካከፈልኩ ነፍስሽን ሁሉ አስጠፋዋለሁ። በነገሩ በሰውና ስቃይና ነፍስ ምንድነው አንቺ የምትቀባጥሪ? እንዴት ይሄ የማይጠረቃ ከርስሽን ለመሙላት ለምን ስንት ዓመት የደከመበትን ማለት ድካሙን ገደል ትሰጭበታለሽ? እኔን አትርሺ። ሰራተኛዋን ባሌን ቀማችኝ ብለሽ አወራሽ። እውነታው ግን እሱ አይደለም። ባልሽ ክፉ ሴት ሰዎች ነው የተወሽ። ልክ ነገረቻት ማለት ነው። በራሷ ብር ከፍላ ከቤቷ ድረስ ሰልይ ብላለፈ። ዝናም እንግዲህ ስልክ እየደወለ ነበረ። እሷም እውነታውን ስታውቅ አሻረቻት። እኔ ላይ እየቀለድሽ ነው ማለት መሀሌት? እውነቴን ነው ዝና እዛ እንደነበረች ነግራኝ ነበር። ስሟን እንኳን አልነገርኳትም። ከነሰማ ነገረች። የአንቺ ነገር በጣም ከሚባለው በላይ ታከተኝ። እባክህ ዝና ትንሽ ጊዜ ስጠኝ። ሌላውን ጉዳይ እናስተካክለዋለሁ። በራስ ስትይ ምትፈጥኒ ይሻልሻል። ብላንቻ ደግሞ ነግሬሻለሁ አለና ዝና ፎከረባት። እሺ ከማለት ውጭ ምን ታርግ? ብሩክ ምን ላርግሽ? እየጠረንሽ እኮ ነው የምትጠይኝ እያለ ቅድስትን እየነካካት ነው። እንግዲህ ይኸውልህ ብሩኬ ያለች አሁን ከክፍል አገር ነበር። ምን አሉ አለና ብሩኬም በለስላሳ ቃላት የምትለው ጠፋባት። አባዬ አለችና አንገቷን ያዝ አድርጎ እያወራ ነበረ። ብሩኬ ፍቅር አሰጣጥ ተጠላላችሁ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር አድርጉ፣ አበረታቱኝ። አስተማሪና ቁም ነገር አዘል ድራማ ነበረ ውዶች። ይህን ይመስላል የዛሬ ቪዲዮ። አሰላሙ አለይኩም ደህና ሁኑ።